ያስፈልጋል። ያነሳው በጣም የሚያሰጋና ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው መደረግ ያለበት ጉዳይ አለ። አብይ አህመድ ምን እንደፈለገ ምን እንደሚፈልግ ከዚህ በፊት የተለያዩ የኦሮሞ ፖለቲከኞች አብይ አህመድን አካሄድ በመንቀፍ የወጡ እንደነ ዶክተር ሚልኬሳ ሚዳጋ እንደነ ታዬ ደንዳ ሌሎችም እነ ጀዋርን ጨምሮ ስለ አብይ አህመድ ምንድነው የሚፈልገው ምንድነው ማምጣት የሚፈልገው እሱ ከቤተ መንግስት ሊወጣ የሚችለው ሲሞት ብቻ እንደሆነ ከዛ በመለስ ያለ ኢትዮጵያ የምትጠፋ ከሆነ አማራም ከኦሮሞ ትግራይ ከአማራ ትግራይ ከኦሮሞ መጨራረስ ካለባቸው አብይ አህመድ ምንም አይኑን ሳያሽ ያ ነገር እንዲፈጸም ሊያደርግ እንደሚችል ነግረውናል። አሁን የባጫ ደበሌ ቃለ መጠይቅ የሚነግረን ያንን ነው። እንጨራረሳለን ምን ማለት ነው? እንጨራረሳለን እንዳልከው የቢቢሲ አማርኛ ለምን ይሄንን ቃለ መጠይቅ በዚህ ቶን በዚህ አገላለጽ ይሄ በጣም የእልቂት ጥሪ ነው ለምን እንዲተላለፍ አደረገ? እንግዲህ የራሳቸውን ኤዲቶሪያል ፖሊሲ ፈትሸው ነገሩን ማብራሪያ ሊሰጡበት ይችላል። ያስተላለፈው ግን ምንድነው ሆዱ ውስጥ ያለውን ነገር ብልጽግና ጓዳ ያለውን ነገር ነው የነገረን። ደሞ ዝግጅትም አለ። አዲስ አበባ ዙሪያ ያሰለጠኑ ነው። አዲስ አበባ ዙሪያ የአዲስ አበባን ህዝብ ነገ ከነጎዲያ ጭዳ ለማድረግ የተለያዩ ኃይሎችን ስም ሰጥተው ገዳ ኮማንዶም በለው ጋቸና ሲርና ብዙ ስያሜ ተሰጡት የአብይ አህመድ የአፋኝና የገዳይ መዋቅሮች አሉ። እነሱ በከፍተኛ ቁጥር ተዘጋጅተዋል። የኦሮሞያ ልዩ ኃይል ከመከላከያ ባልተናነሰ የታጠቀበት ሁኔታ ነው ያለው። ስለዚህ እንጨራረሳለን ሲል ቃላት ለማሳመር ወይም ደግሞ እንደው አፉ እንዳመጣለት ተናገረ ብለንም ልንወስድ አንችልም። የሆነ ነገርማ አለ። የሆነ ነገር የታሰበ አለ። ለኢትዮጵያ የተደገሰ እልቂት አለ። እሱ ላይ ነው ትኩረት መደረግ ያለበት። ሌላ የተናገረውን ለማጣጣል ቢመጡም ቤተ መንግስቱ ክፍት ቢሆንም መግባት አይችሉም። እሱ ፋኖንም ሆነ ሌሎች ኃይሎችን ለማሳነስና ለማጣጣል የተጠቀመበት ነው። እንደዚሁም ከገንዘብ ጋርም ማያይዞ ገንዘብ እንሰጣቸዋለን ያለውን ያቋል። ሆዱ ምን እንደሚያስብ ሆዱ ውስጥ ምን እንዳለ እናቋለን። እኛም ከምንም በላይ የሚያሰጋን ግን እንድንጨራረሳለን ያላት ቃል ዝም ብላይ ተባለች አይደለችም። አብይ አህመድን ብሎታል፣ ብዙ ጊዜ ተናግሮታል። በድብቅም በኮሪደር ላይ በሆኑ በተወሰኑ አካባቢዎች እንደዚሁ በስውር ስብሰባዎችም አብይ አህመድ ሆዱ ውስጥ ያለውን የተናገረበትን ሰምተናል። አቶ ታዬ ደንዳ እኮ እስር ቤት የገባው ሌላ አይደለም። አብይ አህመድ ስለ አማራ ህዝብ ያቀደውን ስለተናገረም ነው። አማራን አጠፋለሁ ነው ያለው። አማራን አጠፋለሁ ያለበትን እኮ ይሄ ብቻ አይደለም። ለኛ ባልደረባ ለአበበ ገላው እኮ በሚቀጥሉት 1000 ዓመት አማራ ወደ ማዕከላዊ መንግስት አይመጣም፣ ይሄንን እርግጠኛ አደርጋለሁ ነው ያለው። አብይ አህመድ ይሄን ሲል እኮ ዝም ብሎ አይደለም፣ ብዙ ነገሮችንም እያደረገ ነው። ስለዚህ በቀላሉ ምናየው ጉዳይ አይደለም። የባጫ ደበሌ እንጨራረሳለን በደንብ ይሰመርበት። እንጨራረሳለን የሚለው ዝም ብሎ የመጣ አይደለም። ስለዚህ የኢትዮጵያ ህዝብም ሆነ ዓለም አቀፉ ማህበረሰብ ስርዓቱ በመጨረሻው ሰዓት አሁን የመጨረሻው ሰዓት እየመጣ ነው። ጀንበር እየጠለቀችበት ነው። ኢትዮጵያ ውስጥ እልቂት ሊያስተናግድ እንደሚችል ምንም ጥርጥር የለውምና ከዚህ አንፃር ነቅቶ መጠበቅና ቢያንስ ሙሉ በሙሉ ማስቀረት እንኳን ባንችል የተወሰኑ ጉዳቶችንና የተወሰኑ ነገሮችን ከወዲሁ መታደግ የምንችል ከሆነ መዘጋጀት ያለብን ጊዜ ላይ እንገኛለን ለማለት ነው። ዛሬ ላይ በዓለም አቀፍ ሚዲያ ወጥተው እንጨራረሳለን አሸናፊ ተሸናፊ የለም ያሉን ሰዎች ነገ በኦቤን በሌሎች ሚዲያዎች ቀርበው በኢቲቪ በፋና በሌሎች ሚዲያዎች ቀርበው የኦሮሞ ህዝብ ወረራ ተከፍቶብሃን ጥላቶች መጥተውብሃን ተነስተህ መንግስትን ተከላከል ላለማለታቸው ምንም ዋስትና የለንም። አብይ አህመድ ይሄን ይላል። ምክንያቱም ፓርላማ ላይ ቡራዩ ገበሬዎች መንግስታችን ተነካ ብለው ይመጡ ነበር አረጋግጬ ነው የመነስኳቸው ብለዋል። ስለዚህ እዚህ በፊት ሲያለማምደን የነበረው የህዝብ ለህዝብ ልቂት የማስጀመር ፕሮጀክት በአእምሮ ሲናገረው የነበረው ወይም ደግሞ በውስጥ በኮሪደሮች ወይም ደግሞ እንደሱ ህዝብን የሚጠሉ መሪዎች ጋር ሲወያይ የነበረውን ጉዳይ ዛሬ ላይ በዓለም አቀፍ ሚዲያ ተናግረውታል። ነገ ደግሞ በተጨባጭ ወረራ ተከፍቶብሃን ብለው ልክ እንደ አርቴሌም ሚዲያ በአደባባይ ላለመናገራቸው ምንም ዋስትና የለም። ስለዚህ ህዝቡ በአግባቡ መረጃው ሊኖረው ይገባል። ከዛ በተጨማሪ መሳይ በጣም አስጊ የሚሆነው እነዚህ ሰዎች በጥራትነት የፈረጁት ኃይል አለ። በተደጋጋሚ ፋኖ እያሉ በተለይም ደግሞ የወላ ኃይሎችንም ተናናቂ እያሉ ከፍተኛ የሆነ በተለይ ፋኖን ኃይሎች እና የአማራ ህዝብን
በእነዚህ አይነት ድርጊት ከፍተኛ የሆነ በተለይ የኦርቶዶክስ ሃይማኖት ተከታዮችንም ጭምር ሙስሊሞችንም ጭምር እነዚህ በተለያዩ በወለጋም ሲገሏቸው የነበሩት ናቸው። እነዛን ታርጌት ያደረገ ኦፕሬሽን ሊፈጽሙ ይችላሉ። ይህን በደንብ ማስቀመጥ ያስፈልጋል። ሳንናገረውን ማለፍ አያስፈልግም። ስለዚህ በተለያዩ ቀጠናዎች ያሉት የትግራይ ተወላጆች፣ የአማራ ተወላጆች፣ የአፋር ተወላጆች አጠቃላይ በአብይ አህመድ አገዛዝ በብልጽግና አገዛዝ ነው በህዝቡ አይደለም በኦህዴድ ብልጽግና ታርጌት የመደረግ እድላቸው እነዛ እንደ ሆስቴጅ የመያዝ ምክንያቱም ሂውማን ሺልድ እንጠቀማለን ብሏል አብይ አህመድ። ገንዘባቸውን እኮ መያዝ እንችላለን፣ ቤተሰቦቻቸው የት እንደሚኖሩ እናውቃለን ብሏል አይደል? ባለፈው ሰኔ 30 2018 ዓ.ም የትግራይ ፖለቲከኞች ነው ወይም ደግሞ ልጆቻቸው የት እንደሚኖሩ፣ ገንዘባቸው የት እንደሚኖሩ፣ ቤተሰቦቻቸው የት እንደሚኖሩ አዲስ አበባ እናውቃለን በሚል ተናግሯል። ይህን ተናገረ ማለት በቀጣይ አዲስ ጦርነት ሲጀመርበት ወይም ደግሞ ከባድ ጦርነት ወይም ደግሞ አብይ አህመድን ከወንበሩ ለመንቀል እንቅስቃሴ ሲደረግ የትግራይ ተወላጆች እንደ ሆስቴጅ እንደ ሂውማን ሺልድ መጠቀሚያ ያደርጋቸው ይችላል። የአማራ ተወላጆችን በተመሳሳይ የሌሎችን ብሔረሰቦች ተወላጆች በተመሳሳይ ከዛ በተጨማሪ የኦሮሞ ልጆች ጨፍጭፎ ኦላ ጨፈጨፋቸው፣ ፋኖ ጨፈጨፋቸው፣ ጨፈጨፋቸው ላለማለቱ ምንም ዋስትና የለንም። ምክንያቱም ባለፈው አርሲ ላይ ቅድመ ምርጫ በተለይ ግንቦት 24 ቀን ቀደም ብሎ ምርጫ ላለማድረግ እንዳናደርግ በሚል የፋኖ ኃይሎችና የወራ ኃይሎች በጋራ ጥምረት አድርገው አርሲ ላይ ጨፈጨፉኝ ሚኒሻን ገደሉብኝ ሲል የነበረ ግለሰብ ነውና እንደዚህ አይነት ጭፍጨፋዎችን የመፈጸም አዝማሚያ እንዳላቸው ከባጫ ንግግር ማስተዋል ይቻላል፣ በእርግጠኝነት መናገር ይችላል። ስለዚህ በተለያዩ ቀጠናዎች አሉ በተለይ በኦሮሞ ክልል የሚኖሩ አማራዎች፣ ትግሬዎች፣ ሌሎችም ብሔረሰቦች ራሳቸውን የመጠበቅ ራሳቸውን የማደራጀት ከአገዛዙ የሚደርስባቸው ማንኛውም ጥቃት የመከላከል ተፈጥሯዊ መብትም እንዳላቸው ነገር ግን አብይ አህመድ በአሳሳች መንገድ ደግሞ መጠቀሚያ እንዳያደርጋቸው ልዩ ጥንቃቄ ማድረግ እንዳለባቸው ማስታወስ እንፈልጋለን። ታሪካዊ ኃላፊነት ግን ያለባቸው ኦሮሞ ልጆች ናቸው። በነገራችን ላይ መሳይ ጸረ ብልጽግና የሆኑ የኦሮሞ ልጆች በዚህ ጉዳይ ላይ ታሪካዊ ኃላፊነት አለባቸው። በተለይ አብይ አህመድ እያደረገ ያለውን እያንዳንዱ የፖለቲካ እንቅስቃሴ በመከታተል በማጋለጥ ልክ አሁን ከፍተኛ ስራ ከሚሰሩት መካከል አንደኛው ሚልኬሳ ነውና የሚናገሩትን በመናገር ወጥቶ ይሄን እያለ ነው። ስለዚህ ህዝቡ ጥንቃቄ ማድረግ አለበት እያሉ የመስራት ኃላፊነት እንዳለባቸው ማስታወስ እንፈልጋለን። ነገር ግን አደገኛ የሆነ ነገር እንደመጣ ለአድማጭ ተመልካቾቻችን ዝም ብሎ እንጨራረሳለን የሚል ንግግር እንዳልሆነ ከዚህ በፊትም አብይ አህመድ ሲናገሩት የነበረ ጉዳይ እንደሆነ በግልጽ ማስቀመጥ ያስፈልጋል። ይሄን ነው ማለት እንፈልገው መሰለኝ። ሙሉጌታ እንግዲህ የባጫ ደበሌን ሙሉ ቃለ መጠይቅ ደግሞ ሰምተን ዳግም እንመለስ ይመስለናል። በማስታወቂያው ያልከው ተወያየን፣ በሙሉ ዝግጅቱ ደግሞ ብዙ ነገሮችን ልናነሳ እንችላለን። ከአብይ አህመድ የተለየ አብይ አህመድን በተወሰነ ደረጃ አንዳንድ ፕሮቶኮሎችን ለመጠበቅ ሞክሯል። ባጫ ደበሌ ግን ያንን አልጠበቀም። በጓዳ ሚንሾኳሾኩትን አውጥቶ የዘረገፈልን። እስቲ ወደ አብይ አህመድ ቃለ መጠይቅ እንምጣ። አብይ አህመድ እንግዲህ በአማራ ክልል ያንን ቃለ መጠይቅ ሰጠ። እውነት ለመናገር የከሸፈ ቃለ መጠይቅ ነው። ዳግመ ኦሮማራ ጥሪ አድርጎ ነበረ፣ ከሽፏል። ከጎኑ ኦሮሞም አማራም አልተሰለፈም። በሚያስገርም ሁኔታ ኦሮሞም አማራም ለአብይ አህመድ ጥሪ ምላሽ አልሰጠም። አሁን ደግሞ ወደ ኦሮሞ መጣና የሆኑ መርዞችን መርጨት ፈለገ። አሁንም በማስታወቂያ ደረጃ ነው ያየነው። በተወሰነ ደረጃ እስቲ እንነጋገርበት። ምን አይነት ቃለ መጠይቅ ነው? ምንድን ነው የፈለገው? ይሄ በተለያዩ የኦሮሞ ፓስተሮች በተለያዩ የኦሮሞ ግራ የገባቸውና ምንም ነገር የማያውቁ ስልጣን እጃችን ገባ ብለው አፋቸው እንዳመጣ የሚናገሩ አንዳንድ ፖለቲከኞች የሚናገሩትን አብይ አህመድ ዛሬ መጣና ማረጋገጫ ሰጠን። እስቲ ምንድን ነው ያለው? ማስታወቂያውን ሰምተናል። ሙሉ ዝግጅቱን እንጠብቃለን። በኦሮምኛ ነው ቃለ መጠይቁን ያደረገው። ቀደም ሲል አንተ ምንም እንዳልነው እንግዲህ ከዚህ በኋላ ደግሞ ወዴት ሊያመራ ይችላል? የአብይ አህመድ ቃለ መጠይቅ ወይም ጽዋው የት ሄዶ ነው ደግሞ ቀጣዩን ቤት የሚያርፈው? ጋምቤላ፣ ሲዳማ ቴሌቪዥን ወይስ አፋር ቴሌቪዥን አናቅም። ለማንኛውም ይሄ የኦቢኤኑ ቃለ መጠይቅ አንዳንድ አስቂ ነገሮችንም ይዘው መጥቷል። እስቲ ምንድን ነው ያለው? በተወሰነ ደረጃ እንመልከተው። እንግዲህ አብይ አህመድ ባለፈው አንድ ወር አማራ ክልል ላይ በከፍተኛ ሁኔታ ነበር ሲርመሰመስ የነበረው። አማራ ክልል ላይ ያደረገው እያንዳንዱ እንቅስቃሴ ግን በከፍተኛ ሁኔታ የከሸፈ ነበር። ከነዚህ ክሽፈቶች መካከል አንደኛው ደብረ ማርቆስ በመሄድ የደብረ ማርቆስ አውሮፕላን ማረፊያ አስመርቃለሁ በሚል አፄ ዮሐንስ ያደረገባቸውን ነገር እንዳትረሱ እያለ ለጎጃም ህዝብ ለጎጃም አማራ ህዝብ ለመናገር ሙከራ አደረገ። ከዛ ቀጥሎ አማራ ሚዲያ ኮርፖሬሽን መጣና
አፄ ዮሐንስን የገደሉትን ሰዎች ጋር አንድነት ፈጠርን ጥምዶ ፈጠርን እያሉ ይናገራሉ በሚል የሱዳን ኃይሎችን ደግሞ እንደዚሁ የዚህ ጨዋታ አካል ለማድረግ ሙከራ አደረገ። አጠቃላይ በተለይ ፋኖች መሬት ለህወሓት ሊሰጡ ነው ሲል አስተዋል። እነዚህ ሁሉ የተዘበራረቀባቸው ናቸው። እንግዲህ ጎጃም ደብረ ማርቆስ ላይ ሄደህ አፄ ዮሐንስ ያደረገባችሁን ነገር እንዳትረሱ ብሎ የጎጃምን ህዝብ ካስታወሰ በኋላ አሚኮ ላይ መጥቶ ደግሞ አፄ ዮሐንስን የገደሉትን ጋር አንድነት ፈጠሩ ብሎ ደግሞ የአብይ አህመድ ደግሞ እውነተኛ መገለጫው ከመሳቂያ አለ በዘለለ ሊሆን የማይችል እንደሆነ በግልጽ ማስቀመጥም ስላለብና ነው። ነገር ግን ምን እያደረገ ነው የሚለውን ነገር ደግሞ በአግባቡ እንድትረዱት ከማሰብ ነው የኋላ ታሪኩን ለማንሳት ሙከራ ያደረኩት። እንግዲህ በዛሬው ዕለት ኦቤን በሚባለው ሚዲያ ቀርቧል። እንግዲህ ኦቤን እንደዚህ በተመሳሳይ በርካታ ሐሳቦች በተለይም ደግሞ የኦሮሞ ህዝብን ስስ ልብ ለማግኘት ሙከራ የማድረግ አዝማሚያ እንደሆነ ከወጣው ማስታወቂያ መረዳት ችለናል። በዚህ ንግግሩ በርካታ ሐሳቦችን አንስቷል። ቅድም ካነሳዋቸው ሐሳቦች መካከል መድገም ያስፈልጋል። ትናንት ህወሓት ያሰሯቸው ሰዎች እኛ ነፃ አውጥተናቸው ከህወሓት ጋር ገጥመው እየወጉን ነው ሲል ተደምጧል። የኤርትራ መሪ ዶር የሚባል ኦሮሞ ነበረ የሚልም ሐሳብ አንስቷል። ከዛ በተጨማሪ ባህረ ነጋሽ የኛ ነው የሚል ሐሳብ አንስቷል። ያው ኬኛ ማለት ነው። የመንም የኛ ነው የሚል ሐሳብ አንስቷል። ስለዚህ የመንም የኛ ነው ካለ የወጡ ታጣቂ ጋር እንግዲህ በቀጣይ ደግሞ ሊገጥም እንደሚችል ማሳያ ነው። እድል ከተሰጠው የትኛውንም ዓለም እየዞረ የኛ ነው ከማለት ወደ ኋላ እንደማይል በአግባቡ የተረዳንበት ማስታወቂያ ነው። ይሄም ማስታወቂያ ነው። በነገራችን ላይ ከማስታወቂያዎቹ እንኳን ተነስተን አንድ ሰዓት ከዛ በላይ መወያየትና መነጋገር እንችላለን። ይሄን ታሳቢ ማድረግ ያስፈልጋል። ሙሉ ቃለ መጠይቅ አለመሆኑን ግን መረዳት ይቻላል። እነዚህ ሐሳቦች ግን ለምን ዓላማ ተነሱ፣ ምኖቹን የያዙ ናቸው የሚለው በግልጽ ለማስቀመጥ ከዚህ በፊት አብይ አህመድ አክሱም የኛ ነው እንግዲህ ከጀላ መርዳሳ ታስታውሰዋለህ፣ የባህልና ስፖርት ሚኒስተር ምናምን በነበረበት ጊዜ አንድ መድረክ ላይ አክሱም የሚለው አካሱማ ከሚለው የተወሰደ ነው፣ የኦሮሞ ነበር ሲል ነበር። ይሄን ሲናገር የአብይ አህመድ ካቢኔ ነበር፣ የአብይ አህመድ ሚኒስተር ነበር። አሁን አብይ አህመድ መጣና የኤርትራ መሪ የነበረው ዶሪ ይባላል፣ ባህረ ነጋሽ የኛ ነበረ ሲል ተደመጠ ማለት ነው። ስለዚህ ለቀይ ባህር የምንዋጋው ለቀይ ባህር የምንጋደለው በኦሮምኛ ይሄን ተናግሮ ለቀይ ባህር የሚሰለፍ ኦሮሞ ፈልጋለሁ ማለት ነው። አዳዲስ ምን የኦሮሞ ልጆችን አዳዲስ ለሱ ስልጣን ሲባል የሚገበሩ የኦሮሞ ልጆችን ከኦሮሞ እናቶች የመቀማት አዝማሚያ ነው። ከዛ በተጨማሪ ከዚህ በፊት በፓስተሮች በኩል ሰሜን እንደዚህ መጣብ በተለይ በፓስተሮች በኩል ሲያስነግር የነበረው አብይ አህመድ እኔም ፓስተር እኮ ነኝ ስለዚህ የፓስተርነትን ሚና ልወጣ በሚል ፓስተር አብይ አህመድ ብንለው ከዚህ በኋላ የዛን ያን የሚቸግር አይደለም። ምክንያቱም ከዚህ በፊት ፓስተሮች ሲናገሩት የአብይ አህመድ ሐሳብ ነው በተደጋጋሚ ሲባል ነበረ። ነገር ግን አይ ላይሆን ይችላል የሚሉ ሰዎች ነበሩ። አሁን ግን በተጨባጭ እነዩ ጭፋ እነ ማን ነው አብዛኛዎቹ ፓስተሮች ስማቸውን አድማጭ ተመልካቾቻቸውን ይረዱናል። እነሱ ሲናገሩት የነበረውን ጉዳይ ራሱ ይዞት መጣ። ይሄን ስንል በዚህ በተለይ በእምነት ተከታይ የሆኑ ዛሬም ህዝብ የሚያከብሩ የአብይ አህመድ አገዛዝን የሚቃወሙ እንዳሉ ታሳቢ መደረግ መቻል አለበት። እነዚህ የፕሮስፐሪቲ ጎስፔል የሚባሉት ወይም ደግሞ የብልጽግና ወንጌል ተከታዮች ናቸው። ወደፊት መረጃውን ልናወጣው እንችላለን። በነገራችን ላይ አንድ ዮ የሚባል አለ። በዋነኝነት የአብይ አህመድ ዘዋሪ ነው የሚባል ነው። የዚህ የፕሮስፐሪቲ ጎስፔል ተከታይ ነው። ከዛ በተጨማሪ እነዚህ እነ ዮናታን አክሊሉ፣ እነ እዩ ጭፋ፣ እነ እስራኤል ዳንሳ ምናምን መሰል እነዚህ የብልጽግና ወንጌል ተከታዮችን እያገኘ ሞኒተር የሚያደርጋቸው። በዋነኝነት ግን እዚህ ላይ ማስቀመጥ የሚያስፈልገው አብይ አህመድ ከዚህ በፊት በጓዳ ሲያንሾካሹከው የነበረውን ጉዳይ በአደባባይ ወጥቶ ባህረ ነጋሽ የኔ ነው፣ የመን የኔ ነው፣ ስሙም የኤርትራ መሪ የነበረው ዶሪ ይባላል እያለ
ሲቀባጥር ያስተዋልንበት ሁኔታ አለ። ይሄኛው እንደው ከሃይማኖት ጉዳይ በተለይም ደግሞ ከዚህ በፊት በኢትዮጵያ ቅርሶች ላይ፣ በኢትዮጵያ ሃይማኖት ሽቶች ላይ፣ በኢትዮጵያ ሴቶች ላይ ሲያቀረሹ የነበሩት የብልጽግና ወንጌል ተከታይ የሆኑት የዮናታን አክሊሉ ዋና መንገድ መሪ፣ አቅጣጫ ሰጭ፣ ህዝብ አሰዳቢ፣ ቤተክርስቲያን አሰዳቢ፣ አጠቃላይ የሰሜን እያሉ ሲያቀረሹት የነበረው ዋነኛ አድራጊና ፈጣሪ የነበረው አብይ አህመድ መሆኑን ማስታወስ ስላለብን ነው። ሌላኛው እንግዲህ በአሚኮ ቀርቦ የአማራ ልጆች መሳይ የአማራ ልጆች ከህወሓት ኃይሎች ጋር በጋራ እየተባበሩ ነው፣ እንደውም መሬቱን አሳልፈው ለመስጠት ሙከራ እያደረጉ ነው ብሎ የአማራውን ፋኖ ለማጣጣር የሄደበት ለማከሳሰር የሄደበት የአንድ ባልቴትን ስራ በተመሳሳይ ኦቤን ላይ ቀርቦ ትናንት ህወሓት ያሰራቸው የደበደባቸው የገረፋቸው እኛ ነፃ ያወጣናቸው ከህወሓት ጋር ገጥሞ አሁን እየወጉን ነው ሲል ተደምጧል። ተመሳሳይ አይነት ነገር ነው። አሁን በተመሳሳይ እዛ ላይ ቀርቦ የትኛውን አጋር እንደሚያደርግ እንግዲህ አማራ ቲቪ ቀርቦ ሚኒሊክና ጉበና ወንድማማቾች ናቸው፣ ሚኒሊክ ያለ ጉበና፣ ጉበና ያለ ሚኒሊክ ሲል ተደምጧል። በተመሳሳይ ይችን ንግግር ኦቤን ላይ ይደግማታል አይደግማትም የምናየው ይሆናል። ምክንያቱም የአማራ ህዝብና የኦሮሞ ህዝብ ታሪካዊ ትስስር ያለው የኦሮሞ አማራ ጥምረት ከዛ በተጨማሪ የኦሮሞ ደም የኔ ደም ነው እያለ የነበረውን ትርክት ለመገንባት የሄደበትን ርቀት በተመሳሳይ ኦቤን ላይ ቀርቦ ይሄን መናገር አይችልም። ምክንያቱም የኦሮሞን ህዝብ እንደመጠቀሚያ ካርድ ተጠቅሞ በዚህ በነጻነት ኃይሎች ላይ በተለይ በሚጠራው በ3 ሳምንት ጊዜ ውስጥ ትጥቅ አስፈታዋለሁ ላለው ህዝብ ላይ ለማስነሳት ከፍተኛ ጥረት እንደሚያደርግ ይታወቃል። ነገር ግን ማስተዋል ያለብን አብይ አህመድ እየዞረ እየተናገረ ያለው አጠቃላይ ህዝብን የመሳብ በቀደም አስቀምጠናል። የአማራ ሚዲያ ኮርፖሬሽን የሄደበት ዋነኛ ምክንያት ምንድነው በሚል ባስቀመጥናቸው ሐሳቦች መካከል የአማራውን ኃይል መክፈል፣ ከዛ በተጨማሪ ደግሞ ከአማራው ኃይል መካከል የሆነ ደጋፊ የማግኘት አዝማሚያ ነበር ብለናል። በኦሮሞ ህዝብም በተመሳሳይ የሆነውን ኃይል እንደዚህ የማድረግ አዝማሚያ ሊኖረው እንደሚችል ከአብይ አህመድ አካሄድ አኳያ መረዳት እንችላለን። ይሄን የምንልበት ዋነኛ ምክንያት አብይ አህመድ በአማራ ሚዲያ ኮርፖሬሽን ቀርቦ የፋኖ ኃይሎች ከህወሓት ጋር እየሰሩ ነው፣ ቋሚ ጥላት ብሎ ያስቀመጠ ድርጅት አለ እሱ ህወሓት ይባላል ብሎ የአማራ ህዝብን ጥላትና ወዳጅ የመለየት አዝማሚያ ገብቶ ነበር። በተመሳሳይ ኦቢኤን ላይ ቀርቦ የኦሮሞ ህዝብን ጥላትና ወዳጅ የመለየት አዝማሚያዎች አስተውለናል። በቀጣይ ደግሞ አንገት ቆራጩ ጋር ፋኖ ጋር እየሰራ አግኝቼዋለሁ ላለማለቱ ምንም ዋስትና እንደሌለን ግን በግልጽ ማስቀመጥ ያስፈልጋል። ይሄን እያሉ ፖለቲካ መስራት ግን እንደማይቻል ህዝቡ የነቃ እንደሆነ የበቃ እንደሆነ አብይ አህመድ የሚባል ርኩስ በኦሮሞ ህዝብ ስም መነገር እንደማይችል ግን ምላሽ የሚሰጡ ምሁራኖችም ይኖራሉ ተብሎ ተስፋ ይደረጋል። ይሄን ነው ማለት እንፈልገው። ይሄ ቃለ መጠይቅ የኦሮሞን ህዝብ ያሸፍታል ወይ? እውነት ለመናገር አብይ አህመድ እንደዚህ ያደረገ የጀመረው በየቦታው እየሄደ እንደዚህ አይነት ቃለ መጠይቅ የሚሰጠው የሚያስገኝለት ፖለቲካዊም ሆነ አጠቃላይ ስኬት አለ? የሚያሸፍተው ነገር የለም። ነገር ግን የማያሸፍተው ከሚናገሩት አኳያ እንጨራረሳለን እያሉ ነው። ከፍተኛ የመሳሪያ ትጥቅ እያቀረቡ ነው። ቅድም የባጫን ንግግር ተከትሎ ራሳቸው ወንጀል ፈጽመው ሌላ ህዝብ እንደፈጸመባቸው አድርገው ሌላ ታጣቂ እንደፈጸመባቸው አድርገው ሊያስነሱ የሚችሉበት እድል እንዳለ ሐሳብ መደረግ መቻል አለበት። ነገር ግን አሁን በሚያደርገው የፖለቲካ እንቅስቃሴ የሚያገኘው እድል እንደሌለ በግልጽ ማስቀመጥ ያስፈልጋል። የኦሮሞ ህዝብ በእነ አብይ አህመድ እየደረሰበት ያለውን ከፍተኛ የሆነ በደል፣ ግፍ፣ ሁሉን ነገር እየተረዳ ነው፣ እያየ ነው። ከዛ በተጨማሪ ደግሞ ልጆቹ በተለያየ ግንባር ከተለያዩ ቦታዎች ታፍሰው ወስደው እናቶች በተጨባጭ ባለፉት 5 ዓመታት የት እንደደረሱ ያላወቁበት ነባራዊ ሁኔታ እንዳለ ድምጻቸውን ከሰሙ የቆዩበት ሁኔታ አለ። ለነዚህ ምስክርነት የሚሆነው ናዝሬትን፣ ሞጆን፣ ሌሎችን ከተሞች በአግባቡ ማየት ያስፈልጋል። በተደጋጋሚ ሰላማዊ ሰልፍ ሲካሄድ የነበረው እኮ ሞጆ ላይ ነው አይደል? መሳይ ወታደሮች ሰላማዊ ሰልፍ ያደረጉት ሞጆ ላይ ክራንች ይዘው ይስተካከልን ብለው ማለት ነው። ደብረ ዘይትም በተመሳሳይ እንደዚህ አይነት ነገሮች እንደነበሩ በዝዋይ በተለያዩ ከተሞች እነዚህ ሚዲያ
ያወቃቸው ለሚዲያ የቀረቡ እውነቶች ናቸው። ሚዲያ ላያቸው፣ ሚዲያ ያልነካቸው፣ ለሚዲያ ያልደረሱ በርካታ የታፈኑ እውነቶች እንዳሉ፣ በርካታ የታፈኑ ጩኸቶች እንዳሉ ግን በአግባቡ መረዳት ያስፈልጋል። ቅድም ያልኩትን ግን አሁንም ማስታወስ እፈልጋለሁ። አሁንም ግን ታሪካዊ ኃላፊነት ያለባቸው የኦሮሞ ምሁራንና ልጆች እንዳሉ ማስታወስ ያስፈልጋል። ከዚህ በኋላ በእኛ ስም አትነግድ የሚሉ የኦሮሞ ልጆች እንደሚኖሩ ተስፋ እንደሌለው ኦሮሞ ስም መነገድ እንደማይችል ግን የተናገሩት ነው። ከፍተኛ የሆነ ዕዳ እያመጣብንና ነው ብለዋል። በርካታ አብይ አህመድ በስማችን እየነገደብና ነው። ነገ ይሄን ያደረገው ኦሮሞ ነው ያስብለና ነው። ስለዚህ ይሄን ግለሰብ አጣጥፈን ማውረድ ካለብን ጊዜው አሁን ነው እያሉ ነው። እውነት ነው። በግልጽ ማስቀመጥ እንደሚያስፈልገው ትናንት የተለያዩ ትርክቶች በኦሮሞ ሕዝብ ላይ ይዘሩ ነበረ፣ በአንድም በሌላ መንገድ በቀልድ ሳይቀር ማለት ነው። ነገር ግን እነዛ ቀልዶች እውነት ናቸው እንዴ እያስባለ ያለ ግለሰብ ካለ አብይ አህመድ ትናንት በኦሮሞ ላይ የተቀለሉት፣ ትናንት በኦሮሞ ላይ የተዘሩት ሐሰተኛ ትርክቶች ናቸው የተባሉት ዛሬ ላይ ግን አብይ አህመድ በተጨባጭ ሜካፑን እየቀያየረ ሱፉን እየቀያየረ በሚያደርገው የፖለቲካ ዲስኮርስ እውነት ነው ወይ? የኦሮሞ መገለጫ አብይ አህመድ ነው ወይ? የኦሮሞ መገለጫ ሽመልስ አብዲሳ ነው ወይ? የኦሮሞ መገለጫ እና አዳነች አቤቤ ናቸው ወይ የተባሉ አይደለንም ማለት ያለበት ራሱ የኦሮሞ ህዝብ። በተመሳሳይ የአማራ ህዝብ የአፄ ዮሐንስ ያደረሰብህን ነገር እንዳትረሳ ሲባል አንተ ለኛ ታሪክ አትነግረናም ብሎ ምላሽ እንደሰጠው አብይ አህመድም የሚደሰኩረውን የፖለቲካ ተረክ በአግባቡ ገምግሞ ይሄ እኛን አይመለከተና ራስህ እዛው እንደፈለክ አድርግ ብሎ ምላሽ መስጠት ያለበት ራሱ የኦሮሞ ህዝብ ነው። በስሙ መነገድ ማቆም መቻል አለበት። ባለፉት 8 ዓመታት ነገደበት። ባለፉት 8 ዓመታት ደም አቃባው። ባለፉት 8 ዓመታት በተለያዩ ቦታዎች ሬሳው ሳይነሳ በነገራችን ላይ ክላሹን አንሳ ሬሳ እንዳታነሳ የሚል መርህ ነው ያለው መከላከያ። ሬሳ እስከምታነሳ ጥቃት ሊከፈትብህ ይችላል። መሳሪያ ጥለህ ከመጣ ግን ፋኖ ሊታጠቀው ይችላል። ስለዚህ ፋኖ መታጠቅ የለበትም። የወደቀውን ሬሳ የአማራ ገበሬ ቀብረዋል። ትተና ነው እየተባለ ያለ። ይሄ እየሆነ ያለው አብዛኛው የኢትዮጵያ ህዝብ ነው። ከዛ ውስጥ ደግሞ ከፍተኛውን ድርሻ የሚይዘው የኦሮሞ ህዝብ ነው። ስለዚህ ከዚህ በኋላ ለአብይ አህመድ የሚዋጋ የኦሮሞ ወጣት መኖር የለበትም። ለአብይ አህመድ የሚዋጋ የደቡብ ወጣት መኖር የለበትም። ለአብይ አህመድ የሚዋጋ የአማራ ወጣት መኖር የለበትም። አብይ አህመድ ብቻውን ቀርቶ እንደ እብድ ሲለፈልፍ ማየት ነው የሚፈልገው ኢትዮጵያ ህዝብ። እንደ እብድ ደግሞ ጀምሮታል። አንድ ያሚኮ አንድ ጊዜው ቤት ነገ አፋር ላይ ይሄዳል። እርግጠኝነት ባንናገርም አፋር ላይ የመሄድ አዝማሚያው በተጨባጭ የሚታይ ነው። ነገ ሶማሌ ቲቪ ላይ ላለመሄዱ ዋስትና የለም። ነገ ጉጉሙን ለማሳጣት አፋር ላይ ሊገኝ ይችላል። አፋር ቲቪ ላይ ነገ በተመሳሳይ የቤንሻንጉል ጉሙዝ ታጣቂ ኃይሎች ለማጥራራት ቤንሻንጉል ቲቪ ላይ ሊገኝ የሚችልበት እድል ሰፊ ነው። እነዚህ በአግባቡ በማየት በመረዳት እኛም በተከታታይ ፕሮግራም እንደምንሰራባቸው ለአድማጭ ተመልካቾቻችን ማስታወስ እንፈልጋለን። የአብይ አህመድ ፍላጎት ግን በየቦታው በመሄድ አዳዲስ ትርክቶችን የመገንባት፣ አዳዲስ ግጭቶችን የማዋለድ፣ አዳዲስ ጦርነቶችን የመፍጠር አዝማሚያ እንዳለው ግን በእርግጠኝነት መናገር ይችላል። አብይ አህመድ ስለ ኦሮሞ ምንም ጉዳዩም አይደለም። የኦሮሞን ህዝብ ብዙ አደጋ ላይ እየጣሉ ውሳኔዎችንና እርምጃዎችን ወስደዋል ባለፉት 8 ዓመታትም። ስለዚህ ጥንቃቄ ማድረግ ያስፈልጋል። አብይን መቃወም ማለት የኦሮሞን ህዝብ መቃወም አይደለም። አብይን መቃወም ማለት የኦሮሞ ህዝብ ለኢትዮጵያ የከፈለውን ዋጋ ማሳነስ ማለት አይደለም። ይሄ በደንብ መስመር ለይቶ መታወቅ አለበት። የኦሮሞን ህዝብ በአብይ አህመድ አይን መመልከት ተገቢ አይደለም። ሙሉጌታ እንግዲህ የተለያዩ የፖለቲካ ኃይሎች አብይ አህመድን በአንድም ይሁን በሌላ የሚነቅፉ በአካሄዱ፣ በፖሊሲው፣ በእርምጃው የሚቃወሙ ኢትዮጵያ የፖለቲካ ኃይሎች አብይ አህመድ ጥርስ ነክሶባቸው ጊዜ ጠብቆ አድብቶ እያሰራቸው ይገኛል። ሰሞኑን በ24 ሰዓት ውስጥ 3 ፖለቲከኞች እንደዚሁ የህግ ባለሙያውን የትግራይ ተወላጅ አበራ ንጉሱ እንደዚሁም የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይን የኢሃፓ አባልና የአደባባይ ፖለቲከኛ የሆነውን አበበ አካሉን እንደዚህ ወደ እስር ቤት የወሰደበት ሁኔታ እንዳለ እየተረዳን ነው። እንደምንሰማው ከሆነ ከፍተኛ አፈናና እስር እየተከናወነ ነው። በጣም አስገራሚው ነገር ከቃሊቲ ወይም ደግሞ ይሄ እስር ከሚከናወንባቸው የሜክሲኮ አደባባይ ላይ ከሚገኘው የፌዴራል ፖሊስ ዋና የወንጀል ምርመራ ቢሮ በ3 እና 4 ኪሎ ሜትር ርቀት ምክክር ኮሚሽኑ ስብሰባ ከሚካሄድበት
አካባቢ ሁለት ተቃራኒ ስሜቶች ናቸው። እዛ ስር አፈና ይከናወናል፣ እዚህ ደግሞ ምክክር ይደረጋል። እነዛም ሰዎች እኮ መሳሪያ አላነሱም። አሁን ዛሬ የታሰሩ እስር ቤት ነው ያሉት ብለን ስማቸውን እየጠቀስን የምናነሳቸውና አበበ አካሉ መሳሪያ አልታጠቁ ወይም ደግሞ የሆነ ነገር ከአመጽ ተግባር ውስጥ የተሰማሩ አይደለም። ሐሳባቸውን ያነሱት እዛው አዳራሽ ውስጥ ሐሳብ ያነሱ ነው ከተባሉት የተለየ ነገር አንስተው ከሆነ አናቅም። ግን ሐሳብ ስላነሱ ብቻ የተለየ ነገር ስላንጸባረቁ ብቻ ወደ እስር ቤት ተወስደዋል። እዚህ ምክክር ይደረጋል፣ እዛ እስር እየተከናወነ ያለው። እስቲ ምን ማለት ይቻላል? እስካሁን ባለው ሁኔታ 3 ፖለቲከኞች ታስረዋል። አብይ አህመድ አይኑን ጨፍኖ የሚቃወሙትን በሙሉ ወደ እስር ቤት እያጋዘነ ያለው ሙሉጌታ አብይ አህመድ የነጋበት ጅብ ሆኗል ማለት እንችላለን። የነጋበት ጅብ መሳይ ያገኘውን ሁሉ ነው የሚናከሰው። ሰው ማገኘ፣ ሌሎች እንስሳትን ማገኘ እየተናከሰ ወደ ጉሬው ለመግባት ከፍተኛ ጥረት ያደርጋል፣ ወይም ደግሞ ከዛ ጫና ለመውጣት ማለት ነው። አሁን አብይ አህመድ ልክ እንደነጋበት ጅብ ጫና ውስጥ ነው ያለው። በዚህ በኩል ህወሓት እያጣደፈው ነው፣ በዚህ በኩል ፋኖ እያጣደፈው ነው። አጠቃላይ ከፍተኛ የሆነ የኢኮኖሚ ጫና አለበት። አሁን ባለው ነባራዊ ሁኔታ የጥይት መግዣ ገንዘብ አንድ ብቸኛ ሀገር እሷን ዱባይ ነች። ዱባይ በቃይ ብትል አብይ አህመድ ከፍተኛ የሆነ ኪሳራ እንደሚገባ ይታወቃል። የአበበ አካሉን ጉዳይ ግን በተመለከተ ሌሎቹንም ወደኋላ አነሳዋለሁ። የአበራ ንጉስና የይስሐቅ ወልዳይ የአበበ አካሉን ጉዳይ በተመለከተ ግን በግልጽ ማንሳት ያስፈልጋል። እኛም ከዚህ በፊት በነበረን በአንከር ሚዲያ ውይይት ግርማ ሰይፉ የሚባል ግለሰብ ሲያከሳስር እንደነበረ፣ ወደ እስር ቤት ሊጋዝ እንደሚችል፣ መንግስት ሊያስራው እንደሚገባ በማህበራዊ ሚዲያ ጽፎታል። አጥፍቶት ካልሆነ በስተቀር ማለት ነውና ስለዚህ እንደዛ ተዋደረገ ማለት ነው። ግርማ ሰይፉ አበበ አካሉ ላይ እርምጃ እንዲወሰድ የተለያዩ ጽሁፎችን፣ እንቅስቃሴዎችን አናቅም። በአደባባይ ከሚናገረው በላይ በውስጥ የሚያደርገው የተለያዩ ጥረቶች እንደሚኖሩ አበበ አካሉ ላይ እርምጃ እንዲወሰድ እንገምታለን። ስለዚህ እንደፈለገው እንዳሰበው እንደተመኘው ሆነለት፣ ተሳካለት ማለት እንችላለን። አበበ አካሉን አሳስሯል። ግርማ ሰይፉ አበበ አካሉን አሳሰረ ማለት ይቻላል። ምክንያቱም አንደኛ እንዲታሰር ግፊት ሲያደርግ ነበር። ግርማ ሰይፉ አክቲቪስት አይደለም። በአብይ አህመድ በተቸረው ስልጣን መሰረት የአዲስ አበባ ካቢኔ አባል ነው፣ ወይም ደግሞ ባለስልጣን ነው። አትክልተኛ ነኝ እያለ ቢያጣጥረውም ነገር ግን በአብይ አህመድ ከተመረጡት የኢዜማ ብርሃኑ ነጋ እና ግርማ ሰይፉ ስልጣን የተሰጣቸው ናቸው። አብይ የኔ አመራሮች ወይም ደግሞ ምናምን እያለ የሚያንቆልጳጵሳቸው ናቸው። አዳነች አቤቤ ጋር ሽር ጉድ ሲል የሚሆን ነው። ስለዚህ አዳነች አቤቤ መዋቅር የአዲስ አበባ ፖሊስም ሆነ የፌዴራል ፖሊስ ወስዶ ሲያስረው ማን ጥቆማ ሰጥቶ ነው? ለምሳሌ በተጨባጭ ጥቆማ የሰጠው የተጻፈ ዶክመንት ያለው ማን ነው? ግርማ ሰይፉ ነው። ስለዚህ ማን አሳሰረው ቢባል ግርማ ሰይፉ ነው ማለት እንችላለን። ይህን በግልጽ ነው መናገር የሚያስፈልገው። ምክንያቱም ከዚህ በፊትም እንደዚህ አይነት ነገሮች ነበሩ። ከዛ በተጨማሪ ኢትዮጵያ ውስጥ መናገር የሚፈቀድለት የብልጽግና አባል የሆነ የብልጽግና ደጋፊ የሆነ ብቻ ነው። አበበ አካሉ ከዚህ በፊት ሲናገሩት የነበረው የብልጽግና አገዛዝ በዚህ አካሄዱ ከፍተኛ የሆነ ቁጣ እንደሚያስነሳበት፣ ከዛ በተጨማሪ ይሄ ትክክለኛ መንገድ አለመሆኑ መካሪዎቹን ያሰረው አብይ መካሪውም ምክር የሚያዳምጥ ቢሆን ኑሮ እቡይ ባይሆን ኑሮ እነዚህ የሚናገሩትን ሰዎች እየሰበሰበ ከሚያስር ይልቅ የመዳኛ መንገድ የሚሆነው የነዚህን ምክር አዳምጦ የመፍትሄ ሐሳብ ቢያስቀምጥ ነበር። እቡይ ነው። በፍርሃት መንገድ ነው ያለው። በፍርሃት መንገድ ላይ ያለ አንድ አካል ደግሞ ትክክለኛ ውሳኔ ሊወስን አይችልም። ስለዚህ አብይ አህመድ ልክ እንደ ነጋበት ጅብ ሆኖ አሁን ያገኘውን ሁሉ እያሰረ ነው። እና አበራ ንጉሱ፣ ይስሐቅ ወልዳይ በተመሳሳይ ታስረዋል። መሳሪያ ያነሱ እየሞገቱ ነው ያሉት። ትክክል አይደለም፣ ህዝብ እየተገደለ ነው፣ ጭፍጨፋ እየተፈጸመ ነው፣ ጦርነት ይቆም፣ ሰላማዊ ንግግር ይኖር፣ ውይይት ይኖር የሚሉ ልጆች ናቸው፣ የሚሉ ሰዎች ናቸው፣ የሚሉ ፖለቲከኞች ናቸው፣ የሚሉ ሐሳብ ተናጋሪዎች ናቸው። እነዚህን ግን በጭካኔ በፍርሃት መንፈስ ወደ እስር ቤት ወርሯል ማለት ነው። በነገራችን ላይ የነዚህ መታሰር ይሄ የመጀመሪያው ነው። በጥቆማም በምንም እየታሰሩ ያሉ ናቸው። ነገ አብይ አህመድ ከበድ ሲለው ከፍተኛ ሆነ ግፊት ከተለያዩ ኃይሎች ጫና ሲጨምርበት ከውስጥ ሆነው አዲስ አበባ ላይ ሆነው የፖለቲካ እንቅስቃሴ እያደረጉ ያሉትን አካላት በትብብር ኢትዮጵያም ይሁን
ሌሎች አካላትም ያለመታሰራቸው ዋስትና የለም። በነገራችን ላይ መሳይ እዚህ ጋር በግልጽ ማስቀመጥ የሚያስፈልገው እነዚህ ተቃዋሚ ኃይሎች ናቸው። ነገ እነ ጌታቸው ረዳ፣ እነ ጻድቃን ገብረትንሳኤ ዛሬ ለአብይ አህመድ እያሸረገዱ ያሉት እነ ጋሻው መርሻ፣ እነ በለጠ ሞላ፣ እነ ጣይር መሐመድ፣ እነ ዩሱፍ ኢብራሂም ዛሬ ለአብይ አህመድ እያሽቃበጠ ያለ የትኛውም የብልጽግና ባለስልጣን አካሄዱ ካላማረው አብይ አህመድ ሁሉንም እየወሰደ እስር ቤት ያጉረዋል። ወደድክም ጠላህም እንኳን ተማራ ነን የሚላቸው በርካታ ሰዎች ሊኖሩ እንደሚችሉ መታሰብ መቻል አለበት። ወደድክም ጠላህም እንኳን አንተ ትግሬ ነህ ተብሎ የሚታሰር ያሁን የአብይ አህመድ ቀዳሚ የሆነ ጌታቸው ረዳ አይነት ሊኖር ይችላል። እነዚህ ተቃዋሚ ናቸው፣ ሐሳብ እየሰጡ ያሉ ናቸው። ነጋበት ጅብና ያገኘውን ነው እየተናከሰ ያለ። ማን ነው እኔን እየተቸ ያለው? አብይ አህመድ እኮ ጨንቆት ከአማራ ሚዲያ ኮርፖሬሽን አንድ ሳምንት ባልሞላ ጊዜ ውስጥ ኦቤን ከተገኘ ምንድነው የገጠመው? ይሄ ሰው ማለት መቻል አለበት። የሆነ አደጋ ከፊቱ ላይ ተደቅኗል። ያንን አደጋ ደግሞ ለመቀልበስ ከፍተኛ ጥረት እያደረገ ነው። እነ ዳንኤል ክብረታውን ሰሞኑን አይታቸዋል። የሉም እኮ እንዳትነኩ ራሴን የፕሮፓጋንዳውን መመራው እኮ ነው ያላቸው። የሆነ ሽልሽል ለማለት ሙከራ ይደረጋል። ስለዚህ ሌሎቹ አካላት ጥንቃቄ ማድረግ መቻል አለባቸው። ጥንቃቄ ምንድነው ማድረግ ያለባቸው? እስር ሊያጋጥም ይችላል። መከላከያ ቢገለው እኮ ብሎ ማን ግርማ ሰይፉ ጽፏል። በማን ላይ? በአበባ አካሉ ላይ። አሁን እስር አጋጠመው እንጂ እነ ግርማ ሰይፉ እኮ ይገደል ብለው ጽፈው አሁን እኮ ወይም ደግሞ ቢገደልስ ብለው እኮ ጽፈዋል። ግድያ ተፈጽሞ ቢሆንስ መሰለኝ። ይሄ ገና የመጀመሪያ እንቅስቃሴያቸው ነው። በፍርሃት ጎዳና ናቸው። አዲስ አበባ ዙሪያውን ከፍተኛ የሆነ ምሽግ እየተቆፈረ ነው። በርካታ መሳሪያ እየተቀበረ ነው። ይሄ የፍርሃቱ ድምር ውጤት ነው። ስለዚህ የነጻነት ኃይሉ ወደ አዲስ አበባ ጎዳና እርምጃ ሲጀምር አዲስ አበባ ላይ እልቂት ይፈጸማል። እልቂቱ በእስር ይሆናል። እልቂቱ በጥይት ይሆናል። እልቂቱ በከባድ መሳሪያ ሊሆን የሚችልበት እድል ከፍተኛ ነው። አብይ አህመድ እኮ አሁን በነገራችን ላይ መሳይ ማደሪያዎችን እያስፋፋ ነው። ቤተ መንግስቱኝ እኔ ቤት ቢሮ ነው የተቀረጸው ምናምን ሲል ሰምተናል። አላሰሙም? ንግድ ባንክ 48ኛ ህንጻ ላይ የሚተኛው ማን ነው? እንጦጦ የሚተኛው ማን ነው? መገናኛ አካባቢ ያለው ሆቴል የማን ነው? በፍርሃት መንፈስ ውስጥ ስላለ ሌሊት እንደ ጅብ በሌሊት ነው ሲጓዝ የሚያድረው ነው። የደረሰን መረጃ እንደዛ ነው የሚያሳየው። ፍርሃት ውስጥ ነው ያለው። ስለዚህ እንድትናገረው አይፈልግም። ራሱ ወጥቶ ሙከራ እያደረገ ነው። ሐሳብ አይፈልግም። አሁን እሱ የሚፈልገው እሱ ተናግሮ አሳምኖ ሐሳቤን ሽጨው በእሱ ቋንቋ ሐሳብ ሽጦ አዲስ የሚዋጋለት ወጣት ነው የሚፈልገው። እናንተ ያልታሰር ነው ባለመገኘታችን አሸባሪ ብሎናል። የዛሬ 3 ዓመት ቢያገኘን ያስረን። በርካታ ጓደኞቻችን ዛሬም ሲፒጂ እያሳሰበ ያለው ነጋዜጠኛ ጎበዝ ሳይ፣ ነጋዜጠኛ መስከረም አበራ፣ ነጋዜጠኛ ጎበዝ ጋሻው፣ ዳዊት በጋሻው፣ ነጋዜጠኛ ገነት አስማማው፣ ሌሎቹም ጋዜጠኞች እስር ቤት እየማቀቁ ነው። መቼ የታሰሩት? ያኔ አብረውን የነበሩት ጓደኞቻችን ማለት ነው። አንድ መስመር ላይ የነበሩ ሐሳብ መስማት አይፈልግም። ምክክር ኮሚሽን የሚባለው የነ አስመሳዩ ቀጣፊው እንግዲህ እናከብረው አንችልም። አብይ አህመድ ነው እየሰራ ያለው። የአብይ አህመድን አገዛዝ ለማዳን ነው ሙከራ እያደረገ ያለው። የነ ፕሮፌሰር መስፍን አራያ ተብየው አገዛዝ ደግሞ አብይ አህመድ የህዝብ ለህዝብ ግጭት ለማስነሳት አብይ አህመድ እየጣረ ባለበት ነባራዊ ሁኔታ እነሱ ደግሞ ሰበር ዜና ይኖረና ይላሉ። የምን ሰበር ዜና? አዲስ ነገር እናሰማቸዋለን ይላሉ። ህዝቡ አንሰማችሁም ብሏቸው አናዳምጥም፣ ከናንተ የሚመጣ ነገር አንድም እንቀበላችሁ ነገር የለም ብሏል። እኛ እንደውም መጀመሪያ አካባቢ ላይ ትኩረት ሰጠነው ስንሰራበት ነበር። ከውስጥ ካለው ውይይቶች ካሉትም ተጨባጭ መረጃዎች በመነሳት ግን የብሔራዊ ምክክር ኮሚሽን የሚባለው የቀጣፊዎች ስብስብ የባለሙያዎች ተብለው ባለሙያዎች እነማን ናቸው መሳይ? የኦዴድ ሰዎች ናቸው። ምክር የሚሰጡት ማለት ነው። ያልገባችሁ ነገር ካለ ተብለው ማብራሪያ የሚሰጡት የኦዴድ ካድሬዎች ናቸው። እንደዚህ አይነት የቃቃ ጨዋታ ምንድናቸው ሲባል ባለሙያ የሚል ባጅ ያላቸው የብሔራዊ ምክክር ኮሚሽን ያንን እንዲነበብ ስማቸው እንዲታይ ይደረጋል። የቃቃ ጨዋታ ማለት ነው።
ከዛ አልፎ ይመጡና ደግሞ ሰበር ዜና ይኖርና አዳዲስ ነገር እናሰማቸዋለን ይላል። አዲስ ነገር ሳያሰሙን እነሱም እንደ አብይ አህመድ የሚደመሰሱበት እድል እንዳለ ግን ፕሮፌሰር መስፍን አርአያ ማስታወስ ያስፈልጋል። ምክንያቱም የአብይ አህመድ ጋሻና ጃግሬ፣ የአብይ አህመድ ስልጣን አስጠባቂ፣ የአብይ አህመድ መንገድ ጠራጊ ለመሆን በከፍተኛ ሁኔታ እየሰሩ እንዳለ መታወስ መቻል የነጋበት ጅብ ባይሆን ብሔራዊ ምክክር ኮሚሽን ውይይት አዘጋጅቶ አማራ ሚዲያ ኮርፖሬሽን ላይ የዛን ያህል አይዘላብድም ነበር። ብሔራዊ ምክክር ኮሚሽን እንደዚህ አገር ለመለወጥ ሐሰተኛ ተረክቶችን ለማስተካከል ብሔራዊ መግባባት ለማምጣት ምናምን እያሉ እየደሰኮሩ ጤነኛ ቢሆን ኖሮ ኦቢኤን ላይ ቀርቦ ትናንት በህወሓት ነፃ ያወጣናቸው ዛሬ እኛን ለመውጋት ዝግጅት እያደረጉ ነው እየተዋጉን ነው ሲል አይደመጥም ነበር። ብሔራዊ ምክክር ኮሚሽን የሚባል ነገር ቢኖርማ እነ ባጫ ደበሌ እንተላለቃለን፣ እንጨራረሳለን፣ አሸናፊ ተሸናፊ የለም የሚል ንግግር ያደርጉ ነበር። የማዘናጊያ ህዝብን የማጭበርበሪያ ከፍተኛ ዝግጅት ላይ ግን እንዳሉ በአግባቡ መግለጽ ያስፈልጋል። ስለዚህ አሁንም ከፍተኛ ሆነ ስራ አለ። ይሄን በግልጽ ማስቀመጥ ያስፈልጋል። ስለዚህ ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ማድረግ የሚያስፈልገው ላለመገደል ሐሳባቸውን አትናገሩ ማለት አንችልም። የተናገሩ መሞት ነፃነት ነው። ለህዝብ ወግኖ መሞት ነፃነት ነው። ለህዝብ ወግኖ የሆነ ነገር መሆን በፍርሃት ቆፈን በብርድ ልብሳቸው ልቆ ፋኖ ይደረሰ የነፃነት ኃይሎች ይደረሱ እያሉ ከማየት የአብይ አህመድና አገዛዝ የተሟገቱ መውደቅ ትልቅነት ነው። በነገራችን ላይ የተዋደቁ የመሳሪያ አንግተው የተዋጉ እየወደቁ ያሉ ነገ የሚወድቁ አሉ። መናገር ትክክል ነው። ነገር ግን እስር በጣም አሁን ከዚህ በኋላ እስር እንትን ብርቅ የሚሆንበት እድል ከፍተኛ ነው ማለት ፈልጋለሁ። አመሰግናለሁ። ሙሉጌታ እንግዲህ የአብይ አህመድ ቃለ መጠይቅ በኦቢኤን ላይ ምን ሊሆን እንደሚችል እንጠብቃለን እንገምታለንም። ካለው ከቀረበልን አጭር ማስታወቂያ የቃለ መጠይቁ ክፍል በመነሳት ምን እንደሚችል ያው አብይ አህመድ ሁሉ ጊዜ የምንለው ነው። አብይ አህመድ ምን ያስባል፣ ምን ይናገራል፣ ምን ይመኛል የሚለው ለሁላችንም ይሄን ያለ ረቂቅ አይደለም። እንዲህ አይነት ግለሰብ አይደለም ሀገር ለመምራት ቤተሰብም ለመምራት አቅም የሌለው ነገር ግን ኢትዮጵያ እድል ጣፋንታው ሆኖ በዚህ ሰው እጅ ላይ ወደቀችና ይሄን ሁሉ መከራ እያየን እንገኛለን። ለማንኛውም ሙሉጌታ የባጫ ደበሌንም ሙሉ ቃለ መጠይቅ የአብይ አህመድንም ሙሉ ቃለ መጠይቅ ሰምተን በቀጣይ ብዙ የምንለው ነገር እንደሚኖር ተስፋ አደርጋለሁ። ለዛሬ ለነበረን ቆይታ በዚሁ በመሰናበት ተመልካቾቻችንን አመስግነን አንተንም ለማብራሪያውም ለመረጃውም ምስጋና በማቅረብ ነው መሰናበተው። ሙሉጌታ እግዚአብሔር ይስጥልኝ።